መተናል ክፍል 4 ይዘን መተናል። የመጨረሻ ክፍል ያልታሰበ ነገር ተፈጠረ። በመጨረሻ ብዬ ነበረ ያቆምኩት። ሁላችሁም ሰብስክራይብ እና ላይክ ሼር እንድታደርጉልኝ በትህትና በቅድሚያ ይጠይቃችኋለሁ። ሁላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የዜዶ ሳቂልታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን አላችሁ? በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ ሁላችንም ኢንሻአላህ በአላህ ፍቃድ ዛሬ የመጨረሻው በአላህ ፍቃድ የመጨረሻው ክፍል እነግራችኋለሁ። እንግዲህ በጉጉት የጠበቃችሁ ትኖራላችሁ። ቢያንስ ሁለት ሌሎቻችን ስንታትሉ ሁላችሁም በቅድሚያ ግን ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ በትህትና ይጠይቃችኋለሁ። ከይቅርታ ጋር ማለት ነው። ምን ችግር አለው? ኮሚቱ የፈለጋችሁትን ኮሚቱ ደስ ይለኛል። ከፈለጋችሁ በዶሮዋል፣ በፈለጋችሁ ደግሞ በግቢው፣ ከፈለጋችሁ ደግሞ ይኸው በዚህ በቆንጅዬ በሸበላው ወጣት ማለት ነው። ይምረጡኝ ቅስቀሳ ላይ ነው የወጣው። የምትመርጡ ካላችሁ ምረጡት። ያው አስተያየት አይጠፋባችሁም። አስተያየት ተናገሩና የምትመርጡ ነገር ከሆነ ምረጡ፣ ይሰጣችኋል ማለት ነው። እንግዲህ ዛሬ የመጣሁት የመጨረሻው ክፍል ኢንሻአላህ ይጨርሰዋለሁ ብዬ ተስፋ አደርጋለሁ። ዛሬ የመጨረሻ በቃ የኔና የጓደኛዬ የልጅነት ታሪክ ዛሬ ክፍል 4ን ልቀጥልላችሁ። ምን ነበር ብዬ ያቆምኩት? ክፍል 3 በመጨረሻ ያልታሰበ ነገር ተፈጠረ ብያችሁ ነበረ። ሳላውቀው ይህ ለዘፈን ክሊፕ የሚባል ነገር ሰራውኝና ያልታሰበ ነገር ተፈጠረ ብያችኋለሁ። እንዴት ተፈጠረ? እንግዲህ ጠይቆኝ ሰርቼለታለሁ። ለአደባባይ እንደሚወጣ አላውቅም። እንደሌላ ጊዜ በካሴት ተቀርጾ የሚቀመጥ እንጂ በሲዲ ተሰርቶ ለቲቪ ለአደባባይ ለዩቲዩብ ምናምን አይደለም። አላወኩም ሲጀመር ማለት ነው። ያኔ ሚዲያው እንደዚህ ቢሰራጭ ኖሮ የዛሬ ቢሆን ኖሮ አውዝ ቢላህ ምን ሸይጣን ረጅም ነው የሚያስብለው። ሀቂቃ ያ ማለት ሌላ ነገር ተፈጥሮ አይደለም። የማይፈቀድ እየጨፈርኩኝ ስለጨፈርኩኝና ስለዘፈንኩ ብቻ ነው። ዘፈን እንደማይፈቀድ ሳላውቅ መመስፈኔ እንጂ መጀመሪያ ሳላውቅ ላደረግኩት ነገር ምንም መጸጸት አያስፈልግም። አላህ ብሎት ደግሞ ወደ ራሴን እንድመለስ ሰበብ አለስባብ ያኔ ሰበብ ተፈጥሮልኝ ትቼዋለሁ። አልሐምዱሊላህ ለዚህ ደረጃ ለዚህ ላበቃኝ አልሐምዱሊላህ ብያለሁ። በምን ሰበብ ነው ያቋረጥኩት? ግጥም በጣም ወዳለው፣ ዘፈን ወዳለው። ያኔ የሚያውቁኝ ልጆች፣ ያኔ የሚያውቁኝ መምህራኖች ትምህርት እያስተማሩ መምህራን እያስተማረ እኔ አንገቴን የምደፋው እንትን ላይ ነው፣ ግጥም ላይ ነው፣ ዘፈን ላይ ነው። ያዩኛል፣ መጥቶ ያዩትና ምንም አማራጭ አልነበራቸውም። ምክንያቱም የሚያደስተኝ እሱ ነበረ። ያኔ አይቶኝ ዝም ብሎኝ ሲሄዱ እኔ የቀኑኝ ወይንም ደግሞ የወደዱኝ መስሎኝ ነው። አሁን ላይ ሳስበው ግን በጣም ጉዳት አለው ማለት ነው። መሆን አልነበረበትም። የዛኔ ከት አድርጎ ቢያስቆሙኝ ኖሮ ብዙም ርቀት አልሄድበትም ነበረ ብዬ አስባለሁ። ግጥም አሪፍ ነው፣ መጥፎነት ያለው አይመስለኝም። የተኛውንም ስሜት መግለጽ ነው፣ ስሜትሽን መግለጽ ነው። ባየሽው ነገር ግጥም መቶልሽ ግጥም ብትጽፊና ግጥም ብታነቢ አንባቢ የተሻለ እንደውም አንባቢ ገጣሚ ምንም ችግር የለውም። ግን መዝፈኑና መጨፈሩ ትልቅ ስህተት ነበረ እኔ ጋ ማለት ነው። ከዕለታት አንድ ቀን እንግዲህ የተበተነው ግሩፕ ወይንም ደግሞ የተበተነው የኪነት ቡድን ተሰባሰብንና ወራት ከፈጀ በኋላ ያኔ ብዙ ወራት አይደለም ወራቶች ነው ከፈጀ በኋላ እንደገና ድጋሚ ክልል እንዳለ በየወረዳው ኪነት ቡድን መኖር አለበት ብሎ ግዴታቸው ስለነበረ እኛ እንደገና ልንሳተፍ ተገደድን ማለት ነው። እኔ ደስታዬ አልችለውም ነበረ። ለምን? ምንም ነገር አይታየኝም። የሚታየኝ ዘፈንና ዘፈን ነው፣ ግጥምና ግጥም ነው። ምግብም ቀርቦ ያነሳሁት ለጉርስ ያቀረብኩትን ጉርሻ
ምናልባት ጭንቅላቴ ላይ የሆነ ግጥም ከመጣች አስቀምጫት ነው እስክሪፕቶና ደፍተር የምፈልገው የነበረው። ካልሆነም ደግሞ ሰው ከሌለ ምን አደርገው ነበርኩኝ? ቴፕን ከፍቼ ካሴቱን አስተካክዬ ቴፑን ሁለት ጠቅ የሚደረግ ታደርጉና ይቀዳል ድምጻችሁን ማለት ነው። እንዳልረሳ እንዳይጠፋብኝ ሰው ከመጣብኝ ሰው አጠገቤ ሲያወራ ምናምን ይጠፋብኝ ነበረ እና እንዳይደረግብኝ እንደዛ ያደርግ ነበርኩኝ። አሁን ላይ ቢሆን ምን ያክል ይሄድበታለሁ። ለምን ያሰባችሁትን ሁሉ በስልካችሁ ታስቀምጣላችሁ። ያን የነበረው ስልክ ደግሞ እንደሚታወቀው ይሄ ቴክኖ ነው ታክኖ ነው የሚባል ስልክ ነው ያለው። እሱም በስንት አንድ ሰው ነው ያለው እንጂ ለሁሉም ሰው የለውም ነበረ ማለት ነው። እና ከዕለታት አንድ ቀን ወረዳው የግጥም ተወዳዳሪ አደረገ ማለት ነው። እሱንም ያደረገው የክልል ሰው ስለሚመጣ እንግዳ በየሀገሩ ተሰባስቦ ስለሚመጣ መድረክ ላይ ይጨፈርላቸዋል። ባህላዊ ጭፈራ ማለት ነው። አለባበሳቸው ሁለንተናቸው ይቀየርና የመጀመሪያ የለበሰችው ዜዶና ባህላዊ ልብሷን ለብሳ ስትቀርብ ዜዶ የተለያዩ ናቸው። በሚገርም ሁኔታ ማለት ነው። ልብሱ ይቀይራቸዋል። አነጋገር ትቀይራላችሁ። መጀመሪያ አማርኛ ብናወራ ከሆነ ላዝም ስልጥኛ ማውራት አለብን ማለት ነው። ምክንያቱም ባህላችንን ነው እያስተዋወቅን የነበረው እና ግጥም ልናነብ ነው። ተወዳድረን አልፈናል። ለቀናት ነው ትሬኒንግ ያደረግነው። አንድ ሴትና አንድ ወንድ አልፈናል። ያለፉትም እኔው ነበርኩኝ። በተአምር ሌላ ሰው አይመርጡም ሲጀመር ማለት ነው። እኔ ተሳስቼም ቢሆን ታስተካክላለች በሚል እኔን ነበረ የሚመርጡት። ሌሎቹ እኛ ፊት ለፊት ያልወጡ በጣም ብዙ ጎበዝ ገጣሚዎች ነበሩ፣ ግን ይፈሩ ነበረ። ድፍረት አልነበራቸውም። እኔ ያኔ በጣም ደፋር ነኝ። ቤተኛውም ነገር አልፈራም። የተኛውም አይነት ድራማ ይሰራለሁ። ሁሉም ሰው ያፈረበትን ድራማ ይሰራለሁ። ቀልዶችንም የፈለግኩትን በዛ እኔን ይመርጡኝ ነበረ ማለት ነው። እንደ ድንገት ተመረጥንና ነገውኑ ሊቀርብ ዛሬውኑ ሁሉ ነገር አዘጋጅተን ከጨረስ ልብሳችን ሁሉ ነገር ከጨረስን በኋላ ማምሻ አካባቢ አጎቴ ቤት መጥቶ ለእናቴ ዜት እንዳትመጣ ነገ ስብሰባው ላይ ከመጣች እኔና አንቺ እንቆራረጣለን አላት ማለት ነው። በጣም ሞደውን ዘፈን በጣም ሞደውን ግጥም በምን ምክንያት ተውኩት? በዚች ቅጽበት ነው የተውኩት። በአንድ ቀን አይደለም፣ ቀናቶችን ፈጅቶብኛል እስከወስን ማለት ነው። እናቴ ሲነጋ ታጣጥቤ ስነሳ አትሂጂ አለችኝ። ለምን አላልኳትም። በቃ አንገቴን ደፋውኝ። ምን ነው ይቆጡኛል እኮ ተመልሼ መግባት አልችልም እኮ ዛሬ የወረዳ ሰው እንግዳ ይመጣብናል ምናምን ስላት በጭራሽ እንድትሄጂ አልፈቅድም አለችኝ። ኦኬ አልኳት። ደውለሽ ንገሪያቸውና ሌላ ሰው ያቀርበው አለችኝ። እኔም ደውዬ ተናገርኩኝና ሌላ ሰው እንዲያቀርበው ተወሰነ ማለት ነው። ሌላ ሰው እንዲተቀርበው ቀናቶችን ትሬኒንግ ስናደርግ በእነሱ መጠገብ ነው ትሬኒንግ የምታደርጉት፣ ለብቻቸው አይደለም ትሬኒንግ የምታደርጉት። እና ኮፒው ስለነበራቸው ኮፒውን ደግሞ ለአጎቴ ልጅ ተሰጥቶት የአጎቴ ልጅ መድረክ ላይ ቀርቦ አቀረበው፣ ተሸለመበት። ጥሩ መጥፎ አይደለም ያኔ ጥሩ ነበረ በሰዓቱ። አሁን ላይ ማንም ዞር ብሎ የማያየው ግጥም ሊሆን ይችላል። በጭንቅላቴ ያ ግጥም የለው ወይ አለ መቼ የማይጠፋ ማለት ነው። ግን ማልኩበት በቃ የዛች ቀን ስላለፈችኝ ብቻ ሁለተኛ ግጥም ላትገጥም ብዬ ማልኩበት። ሚዬበት እያለ በዛ ውስጤ ተሰብሮ እያለ ሲዲው ተሰራጨ፣ ለአደባባይ ሲዲው ተሰራጨ። እኔ ሳላውቀው ሁሉም ከተማው ሲሄድ ከተማው ከኛ ቅርብ ነው እና ትምህርት ቤትም የሚሄደው ያው ከተማውን ረግጠን ነው የምንገባው። እንዳለ ተሰብስቦ እኔን መሀል አስገብቶ መጠቋቋሚያ ያደረጉኝ። አልፎ ተርፎ ለዘፋኙ እኔ ሳላውቅ ዳሩኝ። በቃ አግብተዋለች እሱን ተባለ ማለት ነው። እንዴት ሊሆን ይችላል? እኔ ምንድነው የመጣው? ምንድነው የተፈጠረው? ነይ ጉድሽ እኔው ቲቪ ገትረው እንደዚህ ነው እንዴ? እቺ እኔው ነኝ? ኧረ እኔ አላውቅም። በቃ ምንም አውቀው ጉዳይ የለም።
ብላቸውም ሊያምኑኝ አልቻሉም። እኔ አምኜበት የሰራሁት ነው የመሰላቸው ማለት ነው። ሰው ሁሉ ምቺ ናትስ እንዴ በቃ መጀመሪያ የሚያውቀኝ ህዝብ እንዳድስ በቃ ከተማው ገበያ ላይ ልንቀሳቀስ ተከለከለ። በቃ ይሄ ነው እቺ ናት ፊቴን ተሸፍኜ በሂጃብ ተሸፍኜ መሄድ ጀመርኩኝ፣ እንደሰረቀ እንደ ሌባ ማለት ነው። ከዛ በዛችው መሀል ያው ታዋቂ ሆንኩኝ ማለት ይቻላል በሰዓቱ። በዛችው መሀል ወረዳው ወደ ክልል ወስዶ ኪነት ቡድን ሊያደርገኝ በኪነት ቡድኖች አሉ። ሶጃት ባንድ የሚባል እንትን አለ፣ ባንድ አለ። ሶጃት ባንድ ወራቤ ላይ አለ። እዛ እንድቀላቀል ተደረገ ማለት ነው። እኔም ደስ አለኝ። ትምህርቴንም ድማር ለ7 ዓመት ኮንትራት ደሞዝም እንዲታሰብላት እዛው ይሻላታል። 2 ሴቶችን በየወረዳው ተመርጠዋልና እሷም ተመርጣለች ተባለ። እኔ በጣም ደስ አለኝ። የዛን ሰዓት ቤተሰቦቼም ሆነ ሁሉም በጭራሽ በታምር አይሆንም እንዲህ እስካሁንም ቀልድ መስሎን ነው እንጂ በታምር ይሄ ሐራም ነው ተባለ። በዚህ አቆምኩኝ። ሁለተኛ ላልዘፍን፣ ሁለተኛ ላልገጥም